በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እነሆ ዛሬ ይህን ታላቅ መንፈሳዊ የባህል ሕክምና የሆነውን ፕሮግራም የሚያገለግሉትን የአባ ገብረ ማርያምን የሕይወት ታሪክ እኚህ ወንድማችሁ አባ ገብረ ማርያም ሸዋታ ተክሙላት ይባላሉ። ትውልድ ሀገራቸው ሞርትና ጅሩ ወረዳ ቀበሌ አርት ኪያዱር፣ ልዩ ቦታው ግርግር ማርያም ነው። እኛ አባት በዚህ ሀገር ላይ አድገው ለአቅመ አዳም ሲደርሱ ለቤተሰቦቻቸው ተለይተው ወደ አዲስ አበባ ሄዱ። ከዛም በኮንስትራክሽን ለ8 ዓመታት እየሰሩ እያሉ እናታችን ቅድስት ድንግል ማርያም በድንገት ለ7 ዓመታት ሰወረቻቸው። በ7 ዓመት ውስጥ የእግዚአብሔርን ሕግ አስተማረቻቸው። በ2012 ዓ.ም በዋልድባ ገዳም ላይ ራሳቸውን አወቁ። ካወቁም በኋላ 2 መነኮሳት አጠገባቸው ነበሩ። ይህ ሀገር ማን ነው ብለው ጠየቁ። እነሱም ዋልድባ ገዳም አቡነ ሳሙኤል ነው አሉ። መለሱ። ከየት ነው የመጡት ብለው ጠየቁ። እኚህም አባት ከጅሩ እንደመጡ ተናገሩ። መነኮሳቱም እንደማያውቁት ነገራቸው። ከዛም ሰዓቱ መሽቶ ስለነበር የምህላ ጸሎት ለማድረግ ወደ ቤተ ክርስቲያኑ መድረክ ላይ መነኮሳቶቹ ይሄዱ ነበረ። እኛም 2 መነኮሳት ወደ ምህላ ጸሎት እንሂድ አሏቸው። እሳቸውም ልብስ ስላለበስኩ አልሄድም አሉ። እነሱም ባይሆን ጠጋ ብለው እንዲቆሙ ነገሯቸው። ከዛም መነኮሳት ከተሰበሰቡ በኋላ አቡነ አብርሃም ወደ መድረኩ እየመጡ ነበረ። ከዛም መነኮሳት ብለው ተጣሩ። እነኛም መነኮሳት አቤት አሉ። ከድንግል ማርያም የተላከ አንድ ብላቴና ልጅ አለ፣ አሁንም ና ወደዚህ በሉልኝ አሉ። መነኮሳቱም ቢዟዟሩ ሊታዩ አልቻሉም። አቡነ አብርሃም ከሩቅ አዩአቸውና ና ልጄም ብለው ተጣሩ። እነኛም ቀደምት ያዩአቸው መነኮሳቶች ወደ እሳቸው መጥተው ኑ እየተባሉ እኮ ነው አሏቸው። ልብስ አልለበስኩም አልጠጋም አሉ። አንደኛው መነኮሳት የለበሱትን ልብስ ያለበሷቸው። ከዛም ወደ መድረኩ ይዘዋቸው ወጡ። አቡነ አብርሃም ተቀብለዋቸው መስቀል አሳልመው ባርከው ድጋሜም መነኮሳት ሆይ ብለው ተጣሩ። መነኮሳቶቹም አቤት አሉ። ከድንግል ማርያም የተላከኛል ሊባርከን ብላቴናውም ይሄ ነው አሉ። ዓለምን ለማዳን ለዓለምም ቡራኬ ሊሆን ተመርጦ ይሄ ወደኛ ልከዋለች እናታችን ቅድስት ድንግል ማርያም ልጄን ተቀበልልኝ ብላ ተገልጻልኝ ስለነበረ ነው። ከዛሬም እዛም ወደ ምህላ ጸሎታቸው ጀመሩ። ምህላ ጸሎቱ ካለቀ በኋላ ወደ በዓት ወሰዷቸው ብለው አሉ። ሌሊት ለኪዳንም አንድ ላይ ተነሱ። የኪዳን ጸሎት ካለቀ በኋላ የቅዳሴ ስነ ስርዓቱ ተጀመረ። ቡራኬም ተጀምሮ ቅዱስ ቁርባን እንዲቀበሉ አቀረቧቸው። ቡራኬ ሰጥተው ምልኩስና ሰጥተው የቅዳሴ ስነ ስርዓቱም አለቀ። ከዚህ በታች ያለውን የምንዘረዝረው ሕግ ጽፈውላቸው አሁንም ወደ በዓታቸው ሄዱ። ከባዓታቸውም ተሰውረው ጠፉ። ድጋሜ ደብረ ብርሃን ልዩ ቦታው ጠባሴ በሚባል ቦታ ላይ ራሳቸውን አወቁ። ራሳቸውንም ሲያውቁ ደነገጡ። ከአቅማቸውም በላይ ሸክም ተሸክመዋል። ያም እምነትና መጽሐፍቶች ነበሩ። ከዛም በደነገጡ ሰዓት እጃቸውን ገለጥ ሲያደርጉ ከውስጥ መዳፋቸው ላይ የድንግል ማርያም ቃል ተጽፎ አዩት። እሱም እንዲህ ይላል፣ ልጄ ሆይ ከእናትህ ማፀን ስትፈጠር ጀምሮ አሳድጌሃለሁ። እኔ እስከ ዕለተ ሞትህ ድረስ እጠብቅሃለሁ። አይዞህ ጽና። እኔ እናትህ ጽዮን ማርያም እባላለሁ። አሁንም ድጋሜ በመዳፋቸው ጀርባ ላይ የተጻፈውን አዩ። እሱም እንዲህ ይላል እኛ አባቶች ነን፣ አረጋዊ ተክለ ሃይማኖትና ገብረ ክርስቶስ ነን። ላይ ያለ ነው የአዳም ልጅ መዳኛ ለእኛ መማፀኛ ነውና አደራ አንድም እንዳትጠፋ እኛም በጠራህን በጠየከን ሰዓት እንታዘዝልሃለን። ይኸውም የአዳምን ልጅ ወደ ፈጣሪው እንዲመለስ እኛ በነገርንህ እኛ በጠራንህ ወደ አምላካቸው ወደ ፈጣሪያቸው እንዲመለሱ እናደርጋለን። ይኸውንም ንስሐ እንዲገቡ፣ ጸበል እንዲገቡ፣ ጸሎትም እንዲያደርጉ፣ ከችግራቸውና ከበሽታቸው እንዲነጹ እናደርጋቸዋለን። ክብር ምስጋና ለፈጣሪ ለድንግል ማርያም ልጅ እኛ አባት ትእዛዝን ተቀብለው እላያቸው ላይ የተሸከሙትን ዕቃ ማውረድ ስለሚገባቸው መክተቻም ዕቃ ፈለጉ፣ አጡም። ከዛም ብር እንዳላቸው ለማየት ኪሳቸውን ዳበስ ሲያደርጉ ሲዳብሱም 100 ብር በጣም የተጨማደደ አገኙ። ያችን ብር ፈታቷት
ለዕቃቸው መያዣ ፌስታል ገዙ። ከዛም ወዴት እንደሚሄዱ ግራ ገባቸው። በዛም መሃል አዲስ አበባ የሚል መኪና ሲመጣ መኪና ውስጥ ገቡ። በዛም ውስጥ እንዳሉ ከ7 ዓመት በፊት የነበሩበት ቤት በምናባቸው መታየት ጀመሯቸው። እሱም ገደራ ሚካኤል ቤተክርስቲያን አካባቢ ነበር። ዛም አካባቢ ሲደርሱ በመውረድ ወደ ቤቱ አቀኑ። ደረሱም፣ አንኳኩ። የቤቱ አከራይም ሲያዩአቸው በጣም ደነገጡ። እስካሁንም የት እንደነበሩ ጠየቋቸው። እሳቸውም ራሳቸውን ለረጅም ዓመት እንደማያውቁ መለሱለት። በዛ መካከል ወደ ውስጥ እንዲገቡና አረፍ እንዲሉ ጋበዟቸው። እሳቸውም ወደ ውስጥ ገቡ። የቤቱ አከራይም በድንጋጤ እቃቸውን እንደሌለ ነገራቸው። እሳቸውም እቃውን ሳይሆን ማረፊያ ብቻ እንደሚፈልጉ ነገሯቸው። እዚህ ምንም ቤት እንደሌለና ሌላ ቦታ እንደሚፈልጉላቸው ነገሯቸው። ከዛም በአካባቢያቸው የሚከራይ ቤት በመፈለግ ተባበሯቸው። አነስተኛም ቤት በማግኘትና አሮጌ ፍራሽ በውስጡ በመስጠት ዛ ቤት አስገቧቸው። በዛ ጊዜ ግን ለቤት ኪራይ የሚሆን ብር እጃቸው ላይ አልነበረም። እዛም ቤት ከገቡ 3 ቀን ቢሆናቸውም ከቤቱ ለ1 ቀን ሲወጡና ሲገቡ አልታዩም። የበፊት ቤት አከራያቸው የነበሩት ልጃቸውን ልከው አስጠሯቸው። ከዛም 7 ዓመት ሙሉ የጠፉበትን ንገሩኝ ሲሏቸው አሁንም እንደማያውቁ መለሱ። የቤት ኪራይም አልተከፈለም ብለው ጠየቋቸው። ይታገሱኝ አሏቸው። እንደሌላቸው ሲያውቁ ከኪሳቸው 1500 ብር በማውጣት ሰርተው ይከፍሉኛል፣ በዛሬ ቀን የሚታገስ የለም በማለት ሰጧቸው። በዛውም የሥራ ማፈላለጊያ እንዲሆን ተጨማሪ ስልክ ሰጧቸው። ከዛም አመስግነው ወደ ቤታቸው ተመለሱ። ሰዓቱን መሽቶ ስለነበረ አረፋሉ። በመንፈቀ ሌሊት ገብረ ማርያም እያለ በር ይንኳኳል። ማነው ብለው ብድግ ሲሉ ቤቱ በብርሃን ተሞልቷል። እሱም የጌታ መልአክ መሆናቸውን አረጋገጡ። ከዛም በልጄ ይዘህ የመጣኸውን ንብረት እናሳይህ ብለውም በቀኝ ትከሻው ላይ ዳበሷቸው። እሺ ብለው ያንን ዕቃ በተኑት። ሁሉንም በዝርዝር አሳዩአቸው። ሲጨርሱ ብርሃን የነበረው ጨለማ ሆነ። ያንን አስተካክለው ተመልሰው ተኙ። አሁንም ድጋሜ ከነ ኃጢያቷ የነበረች ከነ ችግሯ የነበረች አንድ ልጅ ታየቻቸው። ተገልጾላቸው ከዛም ከነጋም በኋላ ሻይ ሊጠጡ ከቤታቸው ወጡ። ሻይ ሊጠጡ የተቀመጡበት ቦታ ግን ሌሊት የተገለጸችላቸው ልጅ ቤት ነበረ። የሄዱት ሲያዩዋት ደነገጡ። ከዛም አሁንም በነጎድጓድ ድምጽ ገብረ ማርያም ልጄ የሚል ድምጽ ሰሙ። በህልም ያየሃት ልጅ ነች ወይንም አሉኝ። እኔም አዎ አልኩ። በሊህንን ንገራት አሉኝ። አረብ ሀገር ሄደች 6 ዓመት እንደሰራሽ የሰራሽውንም 3 ቤት ነው። ከአረብ ሀገርም እንደመጣሽ መጀመሪያ አትክልት ቤት ከፍተሽ አሁንም ይህንን ሻይ ቤት እየሰራሽ ነው። ወደ አረብ ሀገር እንድትሄጂ ምክንያት የሆነሽ ምክንያት ያጎትሽ ልጅ ነው ሲሏት ማለት አለች። ልጅቷም አንዱን ሽንት ቤት ወርውሪው፣ አንዱን ባህር ወርውሪው ብሎሻል ሲሏት ደንግጣ ወደ ውስጥ ገባች። እኚህም አባት የጠጡበትን ሻይ ብር አስቀምጠው ሄዱ። ከዛም በኋላ ለ3 ቀናት በህልም ለምን አልተቀበልሽም የሚል ጥያቄ ተጠየቀች። ያም ከኛ አባት የተላከ መልእክት ነበር። ከዛም በኋላ እሷ እኚህን አባት ስታፈላልጋቸው ነበር። እሷም እኚህን አባት ካየሁ በኋላ ነው በህልሜ ስሰቃይ ነው የማድረው አለች። በ4ኛው ቀን በህልማቸው ልጄ ገብረ ማርያም ልጅቷ እንደምትፈልጋቸው መልእክት ገባላቸው። እሳቸውም በማግስቱ ወደ እሷ ሄዱ። ለልጅቷ አሁንም ጥያቄ ጠየቋት። እሱም የባልሽን ልጆች ታውቂዋቸዋለሽ አሏት። እሷም በመበሳጨት ባለፈው የሆነ ሰውዬ ብዙ ነገር ተናግሮኝ ሄዱ፣ ዛሬ ደግሞ እርሶ ምንድነው የሚሉኝ በማለት ተበሳጭታ ወደ ውስጥ ስትገባ እሳቸውም የባለፈውም የተናገሯት እሳቸው እንደሆኑ ነገሯት። ባለፈው አሁንም ጥያቄ ነው የጠየቅኩሽ ሲሏት ጥያቄውን ተውትና ፍቱኝ አለቻቸው። ፍቱኝ ስትላቸው እሳቸውም እንዳላሰሯት ደጋግሞ ነገሯት። ከዛም ጥያቄዎች ጠየቋት። ከአረብ ሀገርም እንደመጣሽ ልጅ ለመውለድ ከሐኪም ከጠንቋይ ስትለፊ ነበረ። ግን
ሁሉም አልተሳካልሽም፣ አሁን እንደምትወልጂ ላረጋግጥልሽ እወዳለሁ ብለው ገለጹላት። ንስሐ ግቢ፣ ቄደርም ተጠመቂ፣ ሚካኤልም ጸበል ግቢ፣ ማኅፀንሽ እንዲከፈት አቡነ ኪሮስ ገድል እዘይ ብለው አዘዟት። እሷም ቃላቸውን ጠብቃ ፈጽማ ዳነች። ስልክም ደውላ መዳኗን አበሰረቻቸው። እኚህም አባት ከዛሬ ጀምሮ ትጸንሻለሽ አሏት። እሺም ብላ ተቀበለች። 3 ወር ሲሆነው ምርመራ ታደርጊያለሽ፣ ማርገዝሽ ታረጋግጫለሽ፣ ወንድ ልጅም ትወልጃለሽ ብለውም አሏት። እኛ አባት አገልግሎታቸውን ደብረ ብርሃን፣ ሸዋሮቢት፣ አጣዬ፣ ጅሩ፣ አዲስ አበባ እያሉ እያገለገሉ ይገኛሉ። በሳቸውም በረከት ብዙዎች ድነዋል። ምስክርም የሚሆናቸው ከ1000 ያላነሱ ልጆች አሏቸው። እኚህም አባት በቤተ ክርስቲያን ላይም እንዲኖሩ ጥያቄ አቅርበው ነበር፣ ግን የተቀበላቸው የለም። እንድንቀበላቸው በተሰጡትና በተፈቀደላቸው አገልግሎት እንዲያገለግሉ የሁላችንም ትብብርና እገዛ ያስፈልጋቸዋል። አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው፣ አሜን። የኒህ አባታችን የአባ ገብረ ማርያም የሕይወት ታሪክ ባጭሩ ክፍል 3 ያቀረብንላችሁ ይህን ይመስል ነበር። የሕይወት ታሪካቸው በዚህ የሚያልቅም የሚቋጭም አይደለም። ለመሆኑ አባቶች ለማገልገል ወደ ቤተ ክርስቲያን በሚሄዱበት ሰዓት እንዳያገለግሉ ለምን ይሆን የሚመለሱት? በየገጠሩ ያሉ ገዳማትና ቤተ ክርስቲያን አገልጋይ አጣ አንዳንዶቹ ሲጨነቁ፣ አንዳንዱም ቤተ ክርስቲያን ለሻማና ለጧፍ ለመብራት መግዣ አጥተው ሁልጊዜም በጨለማው እያገለገሉ እያሉ በአንዳንድ ከተማዎች ላይ ደግሞ በዘመናዊ መብራትም ባሻገር በዘመናዊ ስፒከር እየተከፈተ ዓለሙን እንደ ዳንኪራ ሕይወት ሙዚቃ እንደሚከፈት ሁሉ አንዴ ማይክራፎኑ አንዴ ደግሞ የመዝሙሩ ስፒከር እየጮኸ ዓለምን እያቀለጠው በየቀኑ በዚህ መልኩ የተተዳደረች በገጠር ያሉትና በተለያዩ አባቶችን ቤተ ክርስቲያን ለመቀበል ለምን ተቸገረች? የኔ ጥያቄ ነው። እናንተ መልሳችሁን በኮሜንት ላይ አስቀምጡላቸው። እኒህ አባ ገብረ ማርያም የመንፈሳዊ ሕይወት ታሪክ እንደዚህ ባጭሩ የሚያልቅም አይደለም። ክፍል 4ና ሌሎች ታሪኮችን በዩቲዩብ ድረገጻቸውና በቴሌግራማቸው የሚለቁ ይሆናል። ለዛሬው እናመሰግናለን። ሰላም ከእናንተ ጋር ይሁን።